አቶ ካርታል ጠበቃ ደውሎ ነበር፣ ሊያገኝ አልቻለም። አዎ ስልኬን ዘግቼው ነበር። ብትደውልለት ጥሩ ይመስለኛል። ወይዘሮ ሴቪ ላይ በቁጥጥር ስር ውላለች። ምንም አያስገርምም። ያው እንግዲህ እሷ የልጇ ተባባሪ ነው የሚሆነው። እኔም ይመስለኛል። ያለውን ነገር አላውቅም፣ ግን ፍርድ ቤት ከመቅረቧ በፊት ልታገኝ ትፈልጋለች። ድጋሚ ልታስፈራራኝ ፈልጋ ነው የሚሆነው። ከዛ እንዳስወጣት ለማድረግ ብላ ነው። አንተን እንዴት ብላ ነው የምታስፈራራ? ወንጀለኛው እኮ ልጇ ነው። ፊገን ውሃ ልታመጭልኝ ትችላለች? እባክሽ። ግን ቡና አምጥቼልሃለሁ እኮ። ውሃ ነው የምፈልገው። አመጣለሁ። አቶ ካርታል ግን ወይዘሮ ሲቬ ላይ በምንድን ነው እያስፈራራች ያለችው? አንቺ ማወቅ ያለብሽ ነገር አይደለም ፊገን። የኔ ውድ እናት ደህና ነሽ አይደል? በቃ አሁን አብቅቷል ልጄ። ደስ የማይለውን ርዕስ እንተው። ትንሽ ማውራት ትፈልጊያለሽ? ያ የሚረብሽሽን ነገር፣ እንደዚህ የሚያስጨንቅሽን ነገር እስቲ ለእኔ ንገሪ። ከዛ እንደሚሆን እናደርጋለን። ቃል እገባልሻለሁ። ያው ጊዜያዊ ቀውስ ነበር የኔ ልጅ፣ ሌላ አይደለም። ማለቴ ያለፍኳቸው ነገሮች በጣም ከባድ ነበሩ፣ ግን አሁን አልፏል። በቃ አልፏል ልጄ። እሱ ላይ ጊዜ ባናጠፋ ጥሩ ነው። እማዬ፣ ትላንትና ማታ ያለፈውን ነገር ዝም ብለን መተው አንችልም። ልጄ ይኸውልህ፣ በተፈጠረው ነገር በጣም አፍሬያለሁ። እባክህ ይሄንን ርዕስ እንተው። እሺ በቃ አንቺ የፈለግሽው ይሆን። ዛሬ ደህና ትመስያለሽ። መርዛማ እባብ ሲነድፍሽ ምን ማድረግ እንዳለብሽ ታውቂያለሽ? መጀመሪያ ላይ እርዳታ ይደረግና ከዛ ወደ ሐኪም ቤት ይኬዳል። ንገሪኝ እስቲ፣ ሐኪሙ ምን አይነት ሕክምና ይሰጥሻል? መድኃኒት ነው አይደል? አዎ። የሚገርመው መድኃኒቱ የሚመጣው ራሱ ከእባብ መርዝ መሆኑ ነው። ማለትም በሌላ ቋንቋ ቱርካን፣ የሚጎዳሽም የሚያድንሽም ራሱ መድኃኒቱ ነው። አይገርምሽም? ካልሹ ነገር ምን እንድረዳ ፈልገሽ ነው? የመረዝሽኝ አንቺ ነሽ። ይገርማል። ደሙንም ከራሴ ለማውጣት የምትሞክሪው አንቺ ነሽ። ግን ሕይወቴን ስላዳንሽን ብዬ እንዳመሰግንሽ እንዳትጠብቂ። እኔ ምንም ነገር ጠብቄ አይደለም ያደረግኩት። ማድረግ የነበረብኝን ነገር ነው ያደረግኩት። ሰው እንደመሆኔ ግዴታዬን የተወጣሁት። እንደ ሰው ግዴታ? ልትገይ የፈለግሽውን ሰው ነው ያዳንሽው አይደለ ቱርካን? የእውነቴን ነው የምልሽ። ትላንትና እንደዛ በማድረግሽ የምጠላበትን ምክንያት በሙሉ ነው የወሰድሽብኝ። ወይዘሮ ሩቻን፣ እኔ በስሌት የምኖር ሰው አይደለሁም። ይኸውልሽ፣ ወደ ፖሊስ ጣቢያ ስሄድ ወይም እዚህ እንድቀመጥ ስጠይቅ ቅጣቴን ለመቀበል ፍቃደኛ ሆኜ ነበር። ያዳንኩሽን ምንም ነገር ጠብቄ አይደለም። ያደረግኩት ስለፈለግኩት ብቻ ነው። ግን እንደዛም ሆኖ ሕይወቴን አደነሽልኛል ቱርካን። ካሁን በኋላ አንቺን ምን እንደማደርግሽ አላውቅም። ለእኔ ከባድ እያደረግሽብኝ ነው። ግን ከዚህ በኋላ እዚህ ክፍል ውስጥ አትቀመጭም። መቆየት እችላለሁ፣ ምንም ችግር የለውም። መቆየት የለብሽም አልኩሽ። በይ ከዚህ ውጭ ና ሂጂ። ውጪ።
ቡርጂን ግንበኛውን ጥሪው። ይሄ በር አሁን መደፈን አለበት። ጠረጴዛው ላይ ቡና አስቀምጬልሃለሁ አቶ ኦዛር። አመሰግናለሁ አይላ። ሶመር፣ አሁን ላይ ምንም አይነት ወሬ የማውራት አቅም የለኝም። እኔም አልጨቃጨቅም አባዬ፣ ግን አንድ የሚረብሸኝ ነገር ስላለ እሱን መጠየቅ ብቻ ነው የምፈልገው። እሺ ጠይቀኝ። ቆይ ከሙስጠፋ ውጭ ሌላ ወንድም አለኝ እንዴ? ቆይ ምን እንድልፈልገ ነው ሶመር ልጄ? ምን አይነት ሰው ነህ ግን? ቆይ ሙስጠፋ ላይ ያለን ንዴት የተሳሳተ ነው። እንደዚህ አይነት ነገር እያልኩ አይደለም አባዬ። እና ታዲያ ምን እየጠየቀኝ ያለው? ይሄ ምን አይነት ጥያቄ ነው? ያንተና የማዬ የመጀመሪያ ልጅ ነኝ። አዎ አንተ ሶመር ነህ በሚገባው ቃል። ስለምን አስበን እንደሆነ አላውቅም፣ ግን ደግሞ አንተም ብትሆን ዶክተር ቢያይ የተሻለ ይመስለኛል። እሺ፣ ምክንያቱም የሆነ የእብደት አይነት እዚህ ቤት ውስጥ በብዛት እንደሰፈረ ነው እየተሰማኝ ያለው። ስንት ሰዓት ነው አለቃ? ማብራሪያ መስጠት አለብኝ ልጄ። ምን ማለት ነው? ቀልድ ልቀልድ ብዬ ነው አለቃ። በነገራችን ላይ ወንድሜ አህመድ መጥቶ ነበር። የዶክተር ካርድ አስቀምጦ ሄዷል። ጠይቀው ነበር መሰል፣ ጠረጴዛ ላይ ነው። እሺ፣ መልካም ስራ። ወይዘሮ ሙጁጋን ሰላም። ይሰማል? አቤት አቶ ሳዲቅ። እሺ፣ ይቅርታ ለመደወል ጥሩ ሰዓት አይደለም መሰለኝ። ወይዘሮ ሙጁጋን ስሚማ፣ ለልጅሽ የስነ ልቦና ሐኪም ለማግኘት ጠይቀሽኝ ነበር። እናም ለዛ ነው የደወልኩልሽ። ግን የማይሆን ሰዓት ከደወልኩ ይቅርታ። እና ሰው አገኘህልኝ? አዎ፣ ይኸውልሽ አግኝቻለሁ። ከፈለግሽ አሁን ስልኩን ልሰጥሽ እችላለሁ። እሺ ጥሩ። ቆይ አንድ ጊዜ ወረቀትና እስክሪብቶ ለያዝ። ኡዛይ ወጣች።
ወጣች። ተይዘሽ መቼም እንደማትፈቺ ተስፋ አደርጋለሁ። እዚሁ ያስቀሩሽ። ገና እናቴን ስለገደልሻት ብከስሽ በጣም ደስ ይለኛል። ዳሪያ በቃ ተይ እባክሽ። አንቺ ደግሞ ተይኝ። ለዚህ እኮ ነው የመጣሁት። ደስ ብሎኝ እያየዋት ልዝናና። ፎቶ የሚያነሳ ጋዜጠኛ የሚኖር ደግሞ የበለጠ ደስ ይለኝ ነበር። ዳሪያ ቁሚ፣ ይበቃሻል። የሚገባትን ቅጣት እዛው ታገኛለች። አቤት። ሄሎ ዶኑሽ፣ ሙጅጋን ነኝ። ከቻልሽ በተቻለ ፍጥነት ተገናኝተን ብናወራ ደስ ይለኛል። እንደዚህ የሚያጣድፍ ነገር ምንድን ነው? በስልክ ማውራት አልችልም። አስፈላጊ ነገር ነው። የሆነ ቦታ እንገናኝሽ። እሺ በቃ የት ልምጣ? እሺ ቻው፣ እንገናኛለን። ዶኑሽ፣ ስለ ሙስጠፋ ጉዳይ አዲስ ነገር ያለ ይመስልሻል? አገኙት እንዴ? እኔ እንጃ አላውቅም፣ ግን እናቱን ከወሰዷት ተገናኝተው ነው የሚሆነው። በቃ ሄጄ ልጠይቅ። እሺ አንቺ እሱን አጣሪ። እኔም ወይዘሮ ሙጅጋን ላገኛት። በጣም አስቸኳይ ነገር ነው፣ እፈልግሻለሁ ብላኛለች። ምንድን ነው የሚያስቸኩላት? ለምን አንቺ ጋር ደወለች? አላውቅም፣ በስልክ አይወራም። በአካል መገናኘት አለብን ብላኛለች። ለማንኛውም በቃ አንቺም ሂጂ። እሺ እንገናኛለን። የኔ ውድ እንኳን ደህና መጣ። ቡርጂን የት ናት? ለምንድን ነው በሩን አንቺ የምትከፍቸው? ተዋት፣ እሷ ስራ በዝቶባት ነው። ልጆቹ መንገዱን በሙሉ በጥያቄ እያፋጠጡ ነው ያመጡኝ። ለምን ማታ ላይ አያቶቻቸውን ለማየት እንዳልሄዱና ለምን ተረት ተረት አልነገራችሁንም እያሉኝ ነበር። ሁሉም ነገር ተስማምቷቸው ነው የሚሆነው። ለማንኛውም በቃ ከዚህ በኋላ ከትምህርት ቤት አብረን ነው የምናመጣቸው። ዞር ዞር ስናደርጋቸው የልዕልቶቹን ምርመራ ማምለጥ የምንችል ይመስለኛል። እሺ እኔ እንጃ እባክህ። ወይዘሮ ሩቻን እኔን ወደ ውጭ መውጣት ደስ ላይላት ይችላል። አሁን ምንም ነገር ላስቸግራት አልፈልግም። አንተ ብትሄድ ችግር አለው? አያሳስብሽ፣ ምንም አትልም ቱርካን። እሺ ገባሽ አደል? ከአሁን በኋላ እሷም እኛም ደስተኛ እንሆናለን። ሁሉም ሰው እርስ በርሱ በግልጽ ያወራል። በተቻለ መጠን ሁሉንም ነገር ለማስተካከል እሞክራለሁ። በዚህ ደግሞ ሐሳብ አይግባሽ የኔ ውድ ሚስት። አሁን ላይ እኔን በደንብ እንድታምኘኝ እፈልጋለሁ። ነገርኝ እስኪ፣ እናቴን አናግረሻት ነበር እንዴ? ያ ደግሞ ትክክለኛ ጥያቄ አልነበረም፣ ግን ዛሬ ከዛ ክፍል እንደወጣ ነግራኛለች። ግንበኛው በሩ ተደፍኖ ግድግዳ ሊሆን እንደሆነ ነግሮኛል። አየሽ አይደል? አሁን ነገሮች ሁሉ እየተሻሻሉ ነው። ደስ ብሎኛል። ይቅርታ። አቤት። ሶመር ቤት ነህ እንዴ? አዎ ነኝ። ምን ተፈጠረ? የቱርካንን ስልክ ማግኘት አልቻልኩም። እባክህ፣ የቤታችሁ ስልክም ሁሌ ይያዛል። ቱርካን አብራ ካለች ማናገር እፈልጋለሁ። እባክህ። አዎ ይቻላል። አክስትሽ ነች የደወለችው። አቤት አክስቴ። የኔ ውድ ምንድን ነው የተፈጠረው? ቆይ የሆነ ችግር ገጥሟቸዋል መሰለኝ። አባትሽ ነገረችኝ አለኝ። ወይ አክስቴ፣ የተፈጠረው ነገር በጣም ከባድ ነበር። እኔም እየተፈጠረ ያለው ነገር ሊገባኝ አልቻለም ነበር። አሁን ስለሱ ጉዳይ ማውራት አልችልም። ይኸውልሽ ውዴ ስሚኝ፣ ሼሩቻን የልጅነት ታሪክ ትንሽ ውስብስብ የሆነ ነገር አለው መሰለኝ። ምን ተፈጠረ አክስቴ? ቆይ የምታውቂው ነገር አለ እንዴ? ለምን አሁን መሄድ እንደፈለጋችሁ ሊገባኝ አልቻለም። ያለሽበትን ሁኔታ እናውቃለን ወይዘሮ ሩቻን። ከባድ ጊዜ እያሳለፍሽ ነው። የዚህ ወር ደሞዛችንን በመከራን ያገኘ ነው። የሚቀጥለውን ደግሞ አናውቅም። ምርመራው ረጅም ጊዜ ሊወስድ ይችላል ብለውናል። ማን ያለው? ሁሉም ሰው ስለ እናንተ ነው የሚያወራው። በእንደዚህ አይነት ሁኔታ ውስጥ ሆኜ ስራ መቀጠል አልችልም። ቢያንስ አዲስ ስራ ማግኘት ከቻልኩኝ ህይወቴን መቀጠል እችላለሁ። ለዛም ነው ስራዬን መልቀቅ የፈለግኩት። ይሄ ያለው ነገር ጊዜያዊ ሁኔታ ነው። የሚያሳስብ ነገር የለም። ደሞዛችሁ በየቀኑ ይከፈላችኋል። ፍርሃታችሁ እሱ ከሆነ ማለት ነው። ተዋቸው ልጄ፣ መሄድ ይችላሉ። ሁሌም ወጀብ ሲመጣ ቀድሞ የሚወጣው አይጥ ነው። እባካችሁን ተረዱን። እንደማየው ከሆነ ሁላችሁም የወሰናችሁ ትመስላላችሁ። አይደለም እንዴ? አይላ፣ አንቺስ ምን ታስቢያለሽ? ደፍኔና ኪራዝ በጣም ነው የሚወዱሽ። አንቺም እኛን ጥለሽ መሄድ ትፈልጊያለሽ? በጭራሽ ወይዘሮ ሩቻን፣
እኔ እስከምችለው ጊዜ ድረስ እዚህ ከልጆቹ ጋር ነው የምቆየው። እናንተም የራሳችሁን ስራ መስራት ትችላላችሁ። ታማኝ የሆነ ሰው ከጎናችን መኖሩን ማወቃችን በቂ ነው። እሺ በሉ፣ ሌሎቻችሁ እቃችሁን ሰብስባችሁ መውጣት ትችላላችሁ። ኦዛር፣ ሂሳብ ክፍሉን አናግረህ ደሞዛቸው እንዲሰጥ አድርግ። እሺ ሩቻን። በቃ ይሄንን ወደ ልጆቹ ክፍል ይዤ ብሄድ ይሻላል። ሶመር ልጄ፣ በሩን ዝጋው ልጄ። እንደሚታወቀው ሰሞኑን እንግዲህ በደረሰብን ችግር ምክንያት በትክክል ማሰብ እንኳን አልቻልኩም። ትላንትና ማታ የተፈጠረውን ነገር መርሳት ፈልጌ ነበር። ያሳለፍኩት ስቃይ ከባድ ነበር። እናንተም መርሳት አለባችሁ። ስለዛ ነገር አንድ ትንሽዬ ነገር እንኳን ማንሳት አልፈልግም። የሁላችሁ እንደ ሁልጊዜው ድጋሚ እዚህ ያለሁት ቤተሰቤ ውስጥ ነው። ግን የፈለገው ነገር ቢሆን ነገ ወደ ሐኪም ጋር እንሄዳለን። ሶመር ስማ፣ ለእኔ ውለታ ልትውልልኝ ከፈለግ ሁለተኛ ይህንን ነገር እንዳታነሳብኝ። ድጋሚ አልናገረውም። አዎ መቼም ከኛ የተወሰዱብንን ዕቃዎች መቼም ወደኛ ተመልሰው አይመጡም። ይህን ደግሞ መርሳት የለብንም። ዕቃውን ብቻ ሳይሆን ያጣነው ባንካችን ውስጥ ያለውን ገንዘብ ሙሉ በሙሉ አጥተነዋል። አይደል ኦዛር? ትክክል ነኝ አይደል? ያው መቼም ምርመራው ካለቀ በኋላ እኮ ከካርታል ሰነዱን ተቀብዬ አጣርቻለሁ። ስህተቶቻችንን ይኸውላችሁ ሙሉ በሙሉ ሰብስቦ ይዟችኋል። የድርጅቱ ሂሳብ ክፍል በጣም ትልቅ ስህተት ሰርቷል። እሱን ለመመለስ በጣም ከባድ ነው የሚሆነው። ቆይ ካጣነው ገንዘብ ውጪ ሌላ ሊያስወነጅለን የሚችል ነገር አለ? ጠባቂዎቹ ያሉት ነገር አለ? ያው እስካሁን ድረስ የዳኝነት ደረጃ ላይ አልደረሰም። ግን ደግሞ በእርግጠኝነት የስር ደረጃ ላይ ቢደርስ ኖሮ እስካሁን ይህንን ነገር ለማድረግ ይሞክሩ ነበር። ግን እስካሁን እዛ ነጥብ ላይ አልደረሰም ማለት ነው። አባዬ ወደ እስር ቤት አትገባም። እኔ ያ እንዲፈጠር አልፈቅድም። ስዕሎቻችንን፣ ውድ ዕቃዎቻችንን፣ ዋጋ የሚያወጡልንን እንዳለ አውጥተን እንሸጣለን። ሩቻን ውዴ፣ ብንፈልግም እኮ እነዚህን ዕቃዎች ወዲያውኑ ገዢ አናገኝም። በነገራችን ላይ ፍላጎት ያለው ገዢ ኢስታንቡል ውስጥ እንዳለ አውቃለሁ። ስለዚህ ከዛ ማህበረሰብ የሆነ ሰው እንዲገባ በማድረግ እሱን እናገኘዋለን። ከዛ በኋላ አዲስ ሥራ ለመጀመር እንሞክራለን። የምንችለውንና የምናውቀውን ነገር መስራት እንጀምራለን። ልክ ነሽ እማዬ። ግን የሚያሳዝነው ይህ ምርመራ እስከቀጠለ ድረስ ሌላ ንግድ ላይ መሰማራት አንችልም። ስለዚህ በሌላ ሰው በኩል እናስደርገዋለን። ኮርማን ባልሆነ ሰው ማለት ነው። ቱርካንም ማለትሽ ነው? ስሟ በካላንደር እየተጠራ በነበረበት ጊዜ ቢሆን ኖሮ መሆን ይችል ነበር። ግን በእኛ ላይ ጦርነት ያወጀውን ሰው ስም ስለያዘች ነገሩን ከባድ ያደርገዋል። ይህንን ጉዳይ እያነሳችሁ እኔን ለማሸማቀቅ አትሞክሩ። ነገ የፍቺ ችሎታ አለ። ለአንዴና ለመጨረሻ ጊዜ ያበቃል። ስለዚህ አለሁበት። አዲሱ ስራ ምንም ይሁን ምንም ከሆነ ቦታ ላይ መጀመር አለብን። ሶመር፣ እሱ ጥሩ ሀሳብ ይመስለኛል። እና ይህንን መርከብ ጥዬ አልወጣም እያልሽ ነው? አዎ፣ ወዴትም አልሄድም። ስሙኝ፣ እዚህ ያለሁት እናንተን ለመንቀፍ ሳይሆን ከእናንተ ጋር ሆኜ ውጭውን ለመታገል ነው። ስለዚህ በያሁን ሻያፊ ሁሉንም እንደ አዲስ እንጀምረዋለን። ሶመር፣ አንዴ ልትመጣ ትችላለህ? ሩቻን ውዴ፣ ግን የምናሳካ ይመስልሻል? መጀመሪያ ላይ እንንገዳገዳለን።
ምናልባትም በከባዱ ልንወድቅ እንችላለን። ግን አስታውስ፣ እኛ ኮርማኖች ነን። በተቆረጥንበት መሬት እንበቅላለን። እንካ ውዴ። አመሰግናለሁ። ስልክሽ እናቴ ጋር ነው የሚሆነው። ስለዚህ መልሳ እንድትሰጥሽ እጠይቃታለሁ። ምን ነው ደብሮሻል እንዴ? ንገሪኝ። አክስትሽን ስታናግሪያት ያለችሽ ነገር አለ? ይህ ነገር መጥፎ ይሁን ጥሩ አላውቅም፣ ግን ይህንን ላንተ መናገር ትክክል አይመስለኝም። እሷ ራሷ ፈልጋ ብትነግሪ ይሻላል። እሺ? ምን ብላሽ ነው? ሰላም አቶ ካርታል። ሰላም ወይዘሮ ዳሪያ፣ አስቸኳይ ነው ብለሽ ስላልሽኝ ስብሰባዬን አስተላልፌው ነው። ቢሆንም ግን ብዙ ጊዜ የለኝም። እባክሽ ቀጥይ። እኔም ብዙ ጊዜህን አልሻማብህም። እባክሽን አረፍ እንበል። ምንድን ነው? ቆይ ስለ ሙስጠፋ የተሰማ አዲስ ነገር አለ? እኔም ለዛ ነው አንተን ለማናገር የመጣሁት። አቶ ካርታል እናቱን አቃቢ ሕግ ይዟታል። ያው ይሄኔ ለጊዜው ወደምትቆይበት እስር ቤት እያስገቧት ነው የሚሆነው። እና ታውቃለህ፣ የእውነት ታስራለች? አዎ፣ ክስ እንዳልመሰርትባት እኔን ለማግኘት ፈልጋ ነበር፣ ግን እኔ አልሄድኩም። እኔ ከእሷ ጋር በጭራሽ ምንም ነገር አልደራደርም። ስለዚህ ከሙስጠፋ ጋር እያወራች ነበር ማለት ነው። ያለበትን ታውቃለች፣ ለዛ ነው የታሰረችው። ከፖሊስ ጣቢያ ለማወቅ ችያለሁ፣ ግን ሌላ መረጃ ሊሰጡኝ አልቻሉ። ያው እንግዲህ እስካሁን ድረስ ሲገናኙ ነበር። የት እንደነበረና የት እንደተደበቀ ተናግራለች። እና ሙስጠፋ ተይዟል ማለት ነው? አይ ሲቪ ላይ የሰጠችው አድራሻ ላይ ሊገኝ አልቻለም። እስከ ደረስኩበት ድረስ ፖሊሶች ከመድረሳቸው የተወሰኑ ሰዓታቶች በፊት ነው የወጣው። ስለዚህ ከመጀመሪያው ጀምሮ እናትና ልጅ በደንብ ተነጋግረውበት ነው። ግን አሁንም አይቫሊክ ውስጥ ነው ያለው። ከዚህ ለመውጣት በጣም ይከብደዋል። የጊዜ ጉዳይ እንጂ መያዙ አይቀርም። አንዳንዴ ምናልባት ይህን ስህተት እንዲሰራ ያደረኩት እኔንም ብዬ አስባለሁ። አቶ ካርታል፣ ራስሽን አትውቀሽ ወይዘሮ ዳሪያ። ሙስጠፋ እንደዛ ነው፣ ያደገበት አስተዳደግ ነው። ያው ህይወትን የሚያያት እንደዛ ነው። እናቱን ለመጀመሪያ ጊዜ ሳገኛት እንኳን የሙስጠፋን የቃል ኪዳን ማስታወሻ ሳይቀር ይዛ ከኔ ጋር ስትደራደርበት ነበር። ስለዚህ ከመጀመሪያው ጀምሮ የእነሱ ዓላማ ግልጽ ነበር። አንቺ ለሙስጠፋ በጣም ጥሩ ድል ትሆኝለት ነበር፣ ግን አንቺ እሱን ሙሉ ለሙሉ ልትቀይሪው አትችይም። ሰላም፣ እንኳን ደህና መጣሽ። ስለ መጣሽ አመሰግናለሁ። የሚጠጣ ትፈልጊያለሽ? አይ አልፈልግም። እሺ ቀጥ፣ እየሰማሁሽ ነው። በልጄና በአንቺ ማል የተፈጠረውን ነገር መስማት እፈልጋለሁ። ከልጅሽ ጋር ነው ያልሽው? ኡዛይ? አልገባኝም። ኡዛይ ማለት ኡዛይ አንቺ ልጅ ነው እንዴ? እኔ አላወቅኩም ነበር። ባክሽ ተይ፣ ቤታችን እንኳን መተሽ ነበር። የኔ ልጅ እንደሆነ ታውቂ ነበር? አይ የእውነት አላውቅም ነበር። ኡዛይ ስለ እናቱ ነግሮኛል፣ ግን አንቺ መሆንሽን አላውቅም ነበር። እኔም እኮ እናንተ ቤት መጥቻለሁ። የአባቴ ጓደኛ ስለሆንሽ ተጋብዘሽ ነው። እኔም ማውቀው ያንን ነገር ብቻ ነው። እና ለዛ ነው በኃይልና በንዴት ተሞልተሽ ስታናግርኝ የነበረው? ኡዛይ ላይም ንዴትሽን ትወጭበታለሽ? ምን እያልሽ ነው ያለሽው? ይኸውልሽ እመኝኝ፣ ከልቤ እምልልሻለሁ። የእውነት ኡዛይ ያንቺ ልጅ እንደሆነ አላውቅም ነበር። ለማንኛውም ተይው። ከእሱ ጋር ጓደኛም ሆነሽ ተቀራርባችሁ ተስፋ ሰጥተሽውም መልሰሽ ትተሸዋል። ለኡዛይ ምንም ተስፋ ሰጥቼው አላውቅም። እሱ የኔ ጓደኛ ብቻ ነው። እንደሚታየው ከሆነ አንቺ ለኡዛይ ከጓደኛም በላይ ነሽ። ዓለሙን እንደዚህ ድብልቅልቅ ያደረግሽበት ለዛ ነው። የዓመታት ጥረቴን ነው በቅስፈት ያበላሸሹ። አሁን ይኸውልሽ ለዛ ፍቅር ህመም ራሱን በኃይለኛው እያሰቃየ ነው ያለው። አልገባኝም። ራሱን እየመረዘ ስትይ ምን ማለትሽ ነው? ልታስረጅኝ ትችያለሽ? ልጄን እያጣሁት ነው ዱንሽ።
እንዲስቅ ካደረግሽው በኋላ መልሰሽ ወደ ሐዘን አትክተችብኝ። ኡዛይ ኡዛይ፣ ቆይ ምን ሆነ ነው ኡዛይ? ይህ ነገር ህልም ነው ወይስ የምር አንቺ ነሽ? ራስ ላይ ምንድን ነው ያደረግከው? ምን ነካ? ምንድን ነው ያደረግከው? እየተጫወትኩኝ የመርሳት ጨዋታ። ልክ እንዳንቺ ግን የኔ ትንሽ ለየት ያለ ነው። እጅሽን ከያዝኩ በኋላ ካበቃ በኋላ ሁሉም ነገር ደህና ነው ብዬ ማለፍ እችላለሁ። እንደዚህ ማድረግ አትችልም። ራስ ላይም ሆነ እኔ ላይ እንደዚህ ማድረግ አትችልም ኡዛይ። እስቲ ራስህን ተመልከት። ስለ ህይወት ስታስተምረኝ የነበርከው አንተ አልነበርክም? ራሴን እንደወድ ህይወቴን እንደወድ ስትነግረኝ የነበርከው አንተ አልነበርክም? አንተ ህይወትን ስትወድ እንደዚህ ነው ማለት ነው? ራስን በዚህ በመመረዝ ነው የምትወደው? ራሴንም ህይወቴንም በጣም እወዳለሁ ዶኑሽ። ግን ጨለማውን፣ ብቸኝነቴን፣ ፍቅሬን አጥቼ የምኖረው ምንም የምሰቃየው ነገር ልወደው አልቻልኩም። መተው፣ ማምለጥ እፈልጋለሁ። ሁሉንም ነገር ረስቼ አብረን ያሳለፍናቸውን ውብ ነገሮች ግን መሰረዝ ይከብደኛል። ይህንን የምታገኝበት ብቸኛው ነገር ደግሞ ህልም ብቻ ነው ዶኑሽ። ራስን በመጉዳት ይህን ነገር በጭራሽ ልታቆመው አትችልም ኡዛይ። እንዴት ራስ ላይ ቆልፈ ራስ ላይ ፈርደ ብቸኝነት እየተሰማ ልትኖር አትችልም? ይኸውልህ የምር ጓደኝነትን የምወደው ነገር ነው፣ ከልቤ እወደዋለሁ። ግን በራስ ዓለም የፈጠርከውን ስሜት መልሼ ለአንተ መስጠት ባለመቻሌ በጣም አዝናለሁ። በዛ ደግሞ በጭራሽ እኔ ልትቀጣኝ አትችልም። ራስህንም እናትህንም መቅጣት አይገባም። ልክ አይደለም። በቃ ተው እባክህን፣ እባክህን እንደዚህ አትሁን። እባክህን ይህንን ነገር አታድርግ እባክህን። ያመኛል፣ ማየት አልችልም። እባክሽን አታልቅሽ፣ እባክሽን። አክስቴ እርግጠኛ ነሽ? ይኸውልሽ ምናልባት ብዙ ዓመታት ስለሆነው ተሳስተሽ እንዳይሆን አንድ ያስቢ። መጀመሪያ እኔም እንደዛ ነበር ያሰብኩት። ማለቴ ከዓመታት በፊት የሰማሁት ነገር ነበር። ግን ወንድሜን ካናገርኩት በኋላ የሆነ አይነት መጥፎ ስሜት ተሰማኝ። ያን ቀን ምሽት እስኪነጋ ድረስ አንድ እንቅልፍ እንኳ ባይኔ አልዞረም። ከዛ እኔም የሂክመት እህት ጋር ደወልኩ። የሆነ ወሬ ነበር ታስታውሻለሽ አልኳት። እሷም ሰምቻለሁ አለችኝ። እና ምን ብላ ነገረችሽ? ምን እንደሆነ አክስት ኑሪያ ታውቃለች ብላለች። የዛን ጊዜ አዋላጅ ነበረች። ወይዘሮ ኑሪያን እንዴት ብለን ልናገኛት እንችላለን? የእውነት እልሃለሁ ያው ካለቀቀች የምትኖርበትን ቦታ ራሱ ትንሽ ትንሽ ነው ማስታውሰው። እና ደግሞ በሕይወት ትኑር አትኑርም በእርግጠኝነት አላውቅም። እሺ የፈለግሽውን ያህል ልትናደጂ ትችያለሽ። አሁን እዚህ ስለ አንቺ ብቻ ጨረቃ ላይ ወጥቻለሁ። ያንቺን ቆንጆ ድምፅ ለዘላለም መስማት እችላለሁ። ብቻ ግን አትጂ፣ ከኔ እንዳትርቂ። እጄን ትይዥኛለሽ አይደል? አትሄጅም አይደል? አጥብቀሽ ከያዝሽኝ መቼም ቢሆን አልወድቅም። በአስቸኳይ ሕክምና ያስፈልጋል። አሁኑኑ በአስቸኳይ ሕክምና ያስፈልጋል ኡዛይ። ሕክምናዬም መድኃኒቴም አንቺ ነሽ ዶኑሽ።
አቤት ሰርዳር። የት ነው ያለሽው ዶኑሽ? አንድ የማደርገው ነገር አለኝ። እና ለምንድን ነው ያላሳወቅሽኝ ውዴ? እዚህ አንቺን በመጠበቅ ዛፍ ልሆን እኮ ነው። ትክክል ነህ። በጣም አዝናለሁ። እና መቼ ነው የምትመጪው? እሺ፣ ከግማሽ ሰዓት በኋላ ደርሳለሁ። እሺ፣ ቶሎ ነይ ውዴ፣ እየጠበቅኩሽ ነው። ልትሄጂ ነው? አዎ። ይኸውልሽ እመኝኝ፣ ኡዛይ እንደዚህ አይነት ችግር እንዳለበት አላውቅም ነበር። ከልቤ ነው ደግሞ እመኝኝ። እሱን ለመርዳት የምችለውን ሁሉ አደርጋለሁ። ምን ልታደርጊ ነው? ድጋሚ ተስፋ ልትሰጪው ነው? በጭራሽ አላደርገውም። እንደ ጓደኛ ደጋግሜ እደውላለሁ። ደህና እንደሆነ ማረጋግጣለሁ። ሕክምና እንዲያገኝ እንደምንም ለማሳመን እሞክራለሁ። ሌላ ምን ማድረግ እችላለሁ? መልካም ቀን። ሶመር፣ በቃ ለምን ይሄንን ነገር አትተውም ልጄ? እናትህንም በዚህ ነገር አትረብሻት። ያለውን እውነተኛ ነገር ማወቅ ብቻ ነው የምፈልገው እንጂ በዚህ ጉዳይ ከእናቴ ጋር በፍጹም አላወራም። አይ ዝናቡ ጀመረ። በቃ አትክልቱ ጋር የታጠበ ልብስ ስላለ ሄጄ ባስገባው ይሻላል። የኔ ውድ አክስት፣ አንቺም ስራሽን ስሪ፣ እኛም እንሂድ። በቃ ምን ነው አሁን ልትሄዱ ነው እንዴ? እኔ ውድ፣ በሚቀጥለው ግን ዳፍኔንም ይዛችኋት ነው። በጣም ናፍቃኛለች። እሺ አክስቴ። ቻው ውዴ። ቻው ሶመር። ሶመር፣ አክስቴ ትክክል ናት። ምናልባት ይህንን ነገር ባትቀጥለው ይሻላል። ማለት ብዙ ዓመታት አለፉ፣ ብዙ ነገሮች ተፈጥረዋል። ለአንተ የነገርኩ የእናተ ልብ ውስጥ ያለውን ህመም ማውጣት ከቻልን ብዬ ነው። ማለቴ አክስቴ የነገረችንን ነገር ካንተ ደብቄ መኖር አልችልም። እናም ደግሞ ይህንን ያህል የሚያሳስብ የሚያስጨንቅ ከሆነ ጉዳዩን እንተው እባክህን። ምንም አላውቅም ቱርካን፣ የእውነቴን ነው የምልሽ። አሁን ላይ ምን ማድረግ እንዳለብኝ አላውቅም። አንቺ ምን ታደርጊ ነበር? ይኸውልህ፣ አዎ ሶመር፣ በጣም ግራ የሚያጋባ ነገር ነው። እውነት ለመናገር ትክክለኛው ነገር ምን እንደሆነ አላውቅም። ያው እናቴ በፊት ታሪክ ቢኖራት ኖሮ ማወቅ መፈለጌን አላውቅም። ይህን ሳስበው ራሱ ብቻ አላውቅም፣ ትንሽ የሚያስፈራ ነገር ያለው ይመስለኛል። ግን አደርገዋለሁ ቱርካን፣ ለማወቅ ጓጉቻለሁ። ግን እናቴን ለወቅሳትም ሆነ ልፈርድባት አይደለም። ግን ደግሞ እንዲሁ አንቺ እንዳልሽው ቱርካን፣ የበለጠ እንድረዳት ሁሉንም ማወቅ እፈልጋለሁ እንጂ ዝም ብዬ አልተወውም። ለማን እየደወልክ ነው? ሴልጁክ ጋር። አክስትሽ የሰጠችን አድራሻ ጋር ሄዶ እንዲያጣራ ነግረዋለሁ። በይኔ እንሂድ፣ እየሄድን እናወራለን። ሴልጁክ፣ በስተ መጨረሻ ደረሽ ወይዘሪት ዶኑሽ። እባክህ አትናደድብኝ እሺ? በጣም አስፈላጊ ነገር ነበር እና ለተወሰነ ደቂቃ ማኩረፍ አልችልም? እባክህ እረፍ። ነይ እስቲ ነይ። እና ይቅርታ አድርግልኝ እያልሽኝ ነው? እሺ በይ ነይ፣ እዛ ጋር እንቀመጥ። እነዚህ ላንቺ ናቸው። ይኸው። በጣም ነው የሚያምሩት። በጣም አመሰግናለሁ። እና አስፈላጊው ነገር ምን ነበር? ባይሆን አሁን ይህንን ስነግር የምትናደድብኝ ይመስለኛል። ኡዛይን አግኝቼው ነው። እሱ ነው አስፈላጊው ነገር ዶኑሽ? አዎ፣ የግድ መሄድ ነበረብኝ። ኦ፣ የግድ መሄድ ነበረብሽ? ንገርኝ እስኪ፣ እሱን የማየት ግዴታ እንዴት ሊኖርብሽ ይችላል? ወይስ ዋሽተሽኝ ነው? የምርም ፍቅረኛሞች ናችሁ እንዴ? አይ ሰርዳር፣ እንደዛ አይነት ነገር አይደለም። እና ታዲያ ምንድን ነው?
ቆይ የደወለልሽ ሊለምንሽ ነው? የዚህ ሰውዬ ችግር ምንድን ነው? ኡዛይ አልደወለልኝም። እናቱ በትህትና ጠይቃኝ ነው። እናቱ? አዎ፣ ኡዛይ በእኔ ምክንያት በጣም መጥፎ ሁኔታ ውስጥ ነበር። ምንድን ነው? ተማሪ ልጆች ነው የምትመስሉት። መታ ከእሱ ጋር ታረቂ ብላ ጠየቀችሽ እንዴ? ሰርዳር፣ ኡዛይ አደንዛዥ እጽ መጠቀም ጀምሯል። ምን? እና ከአንቺ በኋላ ነው መጠቀም የጀመረው አይደል? አይ ከዚህ በፊትም ይጠቀም ነበር። ሕክምና ወስዶ አቁሞ ነበር፣ ግን እንደ አዲስ ነው የጀመረው። እና ኡዛይ ልታክሚው ነው? ሕክምና እንዲያገኝ ልጇን ሆስፒታል መውሰድ ያለባት እሷ ናት። እንዴት እንደዚህ አይነት አደገኛ ነገር ውስጥ ልትገቢ ትችያለሽ? ያው እናቱ እንዳናግረው ብቻ ነው የጠየቀችኝ። ጥሩ፣ ሄደሽ አናገርሽው። እሺ ብሎ ተዋለው አለሽ አይደል? እንደዚህ አይነት ነገር ያን ያህል ቀላል አይደለም። በጭራሽ በእንደዚህ አይነት መንገድ ሊሆን አይችልም። ዶኑሽ፣ እባክሽ ዶኑሽ፣ ከዚህ በኋላ አቁሚ። ከዚህ ሰውዬ ራቂ በቃ። ሰርዳር፣ ኡዛይን አለመንከባከብ ህሊናዬ የሚፈቅድልኝ ነገር አይደለም። እስቲ አስበው፣ ያንተ ጓደኛ እንደዚህ አይነት ሁኔታ ውስጥ ቢሆን ኖሮ ትንከባከበው ነበር ወይስ ትተወው ነበር? እንደ ድሉ ብለህ ትተወው ነበር? አደንዛዥ እጽ በጣም የሚያስጠላ ነገር ነው። ጓደኛው እንደመሆኔ ላሳምነው እየሞከርኩኝ ነው እንጂ ሌላ አይደለም። ይሄ በጣም ከባድ ነገር ነው። ስሚኝ ዶኑሽ፣ ለአመታት የቆየ ጓደኝነት ቢኖራችሁ ረዳሽ ነበር። ግን ለተወሰነ ቀናቶች ብቻ ለምታውቂው ሰው ይህን ያህል የኃላፊነት ስሜት ለምን ሊሰማሽ እንደቻለ ምንም ሊገባኝ አልቻለም። ደግሞ እባክሽ ይህን ነገር እንድረዳው አትጠብቂ። እሺ፣ ካንተ አልጠብቅም ሰርዳር። ቡርጂን፣ እውነት ነው። ከዚህ በኋላ ሰራተኛ የለሽም ወይዘሮ ሩቻን። የራስሽን ቆሻሻ ራስሽ ትጠያለሽ። እጄ ልታጠብና እነዚህን ቦታ ቦታቸው ላይ ያስቀምጣቸዋለሁ። እሺ፣ እኔም መጥቻ አግዝሻለሁ። እማዬ፣ ምንድን ነው ያልሽው? ቆሻሻ። እሺ፣ አምጪው ልጣልልሽ። አይ ራሴ ጥለዋለሁ። ሶመር፣ እናትህ ምንም ነገር እንዲገባት እንዳታደርግ እሺ? ወይ እሺ አልኩሽ እኮ ቱርካን፣ አታስቢ። ስለዚህ ነገር አትጨነቂ። የኔ ወደ አሁን ለራት ምን እንደምንሰራ ብቻ አስቢ። ደህና ደር። እንዴት አመሸህ ሰርዳር? ምንድን ነው እዚህ ምንድን ነው የምትሰራው? እንዴት አመሸህ ወንድም ይርፋን። አጎት ሳዲቅን እየጠበቅኩት። አሁን ይወጣል። እኔ የምልህ ከዶኑሽ ጋር ያላችሁ ነገር ትንሽ ውስብስብ ነው አይደል? እንዴት ሆንክ? ደህና ደርሽ። በቃ ቻው፣ ሄድኩ። መልካም ምሽት አለቃ። መልካም ምሽት። መንገዳችን አይደል? ና እንሂድ። አጎት ሳዲቅ፣ አንዴ ማውራት እንችላለን? ሰርዳር፣ መልካሙን እመኝልሃለሁ። ግን መቼም ሰው አግብቶ መፍታት የሕፃን ጨዋታ እንዳልሆነ ማወቅ አለብህ። እሺ? ካሁን በኋላ እያንዳንዱ እርምጃህን በጥንቃቄ ታደርጋለህ። ማንንም ሰው አትጎዳም።
ሸክምም አትሆንም። እባክህ አትናደድብኝ አጎት ሳዲቅ፣ እባክህ። ውጭ ሀገር ያሳለፍኩትን ነገር ነግሬሃለሁ። ይኸውልህ ሰርዳር፣ ከዶኑሽ ጋር እያወራ እንደሆነ አውቃለሁ። ልጄ ገና ከህመሟ ማገገሟ ነው። እሷን ሊጎዳ ሊያናድድ የሚችል ምንም ነገር ማየት አልፈልግም። አንተም ቢሆን ማለት ነው። እኔም ለዛ ብዬ ስለዚህ ጉዳይ አስቤበታለሁ። እኔና ዶኑሽ ካሁን በኋላ ደስተኛ መሆን አለብን አጎቴ ሳዲቅ። አንተ ፈቃደኛ ከሆንክ ያው እኔና ዶኑሽ። አይ በጭራሽ አልፈቅድም። ግን እኮ አጎቴ ሳዲቅ። ሰርዳር፣ ይሄ ንግግር በመካከላችን መፈጠሩን እንርሳው። አጎት ሳዲቅ፣ እኔ የመጣሁት አንተን ለመናቅ ብዬ አይደለም። ግን እኔና ዶኑሽ እጅግ በጣም እንዋደዳለን አጎት ሳዲቅ። እና አንተ ብትፈቅድልንም ባትፈቅድልንም እኔ ነገ ማታ አበባና ቸኮሌቴን ይዤ በር ድረስ መጥቼ ፍቃድህን እጠይቃለሁ። ያኔ እንዴት አድርገን እንደምትቀበለኝ አስብበት። መልካም ምሽት።